ሰላም ውድ የውጭ ባርስ ፕላስ የዩቲዩብ ቻናሌ ቤተሰቦች፣ ይህ ውጭ ባር ትሪቡን በየሳምንቱ ወደ እናንተ በአዳዲስ ስፖርታዊ ዜናዎች የሚቀርብ ሲሆን አዘጋጁም እኔው ውጭ ብሬ እንዲሁም ከቴክኒሻኔ ከራሴው ውጭ ብሬ ጋር በመሆን ወደ እናንተ የምናደርስ ይሆናል። አዳዲስ ቪዲዮዎች ወዲያውና በፍጥነት እንዲደርሷችሁ የደውል ምልክቱን በመጫን ሰብስክራይብ አድርጉ፣ ቤተሰብ ሁኑ እንላለን። አብራችሁን ቆዩ። ኩልሱሬ እንኳን ደህና መጣ፣ እንኳን ናቆየኝ ዘላለም። ትኩረቱን ሙሉ ትኩረቱን በቻምፒየንስ ሊግ ለማድረግ ስለፈለገ ቆም ብሎ የተሸነፈው መልሰኛው ይህ ከሁለት ቀን በፊት የተፈጠረ ክስተት ነው። ቀያዮቹ ሰይጣኖች ኤምሬትስ ድረስ በመምጣት ረምረውታል። ሻሺዎቹ ዘላለም አርሰናልን የሊጉን መሪ ሻሺዎቹ አቡሻሻት በለው ከተቀበለ አይደል እንደሚያደርስ ነው እየነገርኩ ነው። ዘላለም አውቆ ነው፣ አርቲስት አውቆ ነው። አይተኮነ ሙሉ ኳሶችን ወደ ኋላ ነበር ሲመልስ ዘላለም። ምክንያቱም የሚፈልገው እሱ ዘንድሮ ቃልም የገባው first the process ያለው ቻምፒየንስ ሊግ እንጂ ፕሪሚየር ሊግ አይደለም። ፕሪሚየር ሊግ እኮ ዘላለም አርሰናል 13 ጊዜ አንስቶ ፈንጫ 13 ጊዜ ቀልድ አይደለም ዘላለም። ባለፈ ክረምት ቤት አይሰራም። ታዲያ ምን ይጠቅማል? ዘንድሮ አይደለም እሱ ነው first the process ያለው ምን ፕሪሚየር ሊግ አይደለም ኖ ወይ ዘላለም ፕሪሚየር ሊግ አያስደንቀውም። ፕሪሚየር ሊጉን እንደበላው ቋል ማንቸስተሮችን የሚደሰቱ በጣም ከብዷቸዋል። አርሰናልን ማሸነፍ ዋንጫ እንደ ገላ ክለብ ነበረ ደስታቸውን ሲገልጹ ነበር። የኛዎቹን አታንሳለ የኛዎቹ እጅግን ያለ ራይ ባለም አንተ እንደ ፕሮፌሽናል ሰው ደጋፊ ስለሆንኩ ሰው በቃ ያስጠላል። ይሞር ሻሺዎቹን ተታራፊ የምራሱ የለጨ ነው ገና ነገር ግን ምን እንጠብቅ ዛሬ? ቻምፒየንስ ሊግ ብቻ አንተ ልትቀጥል ነበር። ቻምፒየንስ ሊግ ብለህ ልትቀጥል ነበር። ዘላለም ያው ሸንፈቱም አለ ተማጥቻለሁ። በዙራ ምን አመንኩኝ ምን ላድርግ ዘላለም ቻምፒየንስ ሊግ ላይ ምን ይፈጥራል የሚለው ነገር ያርሰናል በጣም በትልቁ የተጠበቀ ያለ ነው። ቻምፒየንስ ሊግ ማለት ቀልድ ነው። ለሱ ቀልድ የሆነው ባለመብላት ነው። ሁሉንም ቀልድ ትላለህ። ኮሜዲያን ነው እንደርሰናል ምን ብሎ የሚቀልድ ኮሜዲያን ነው። ይወጣል ይወርዳል። የዶላር ዋጋ እኮ ነው እሱ ዘላለም። ወይ ወጥቶ አይቀር ወይ ወርዶ አይቀር። ይወጣል ይወርዳል። ልብ ይሰጠናል፣ ልባችንን ያቀልጧል። ከድጋፍ መንፈስ ውጣ አልወጣም ዘላለም አልወጣም። በጣም ተናግሯል አርቴታ ቆም ብሎ ብያለሁ። ቻምፒየንስ ሊጉን ይፈልገዋል። ፕሪሚየር ሊጉን ግን ኦልሬዲ በልቶታል። ኦልሞስት ነው ዘላለም የሚቀርብ ራስ ሳጥናኛ ነው እና ምን እንጠብቅ? ታክሲ የምኩ ዘላለም የጸለይ አባት ታክሲ ተጠብቅ ትለኛለህ። ወደ ሲሪየስ ኢሹአችን ስንመለስ ዘላለም አርሰናል መድፈኛው መድፉ ተተኩሷል ብያለሁ። ከዚህ የፕሪሚየር ሊግ ዋንጫውን መጥቶታል ብያለሁ። አንድ ዋንጫ ይቀራል። ሌላ ኢላማው ጋር ይመለሳል። ተሸንፎ ወደ ማጥበት የአውሮፓ ቤት ይመጣል። ቻምፒየንስ ሊግ ማንቸስተር ዘመኑን ካገኘው ገንዘብ ይወጣል ነው። ቻምፒየንስ ሊግ ላይ ባለመሸነፍ ብቻ በሪከርድ ሰባብሮ ያገኘው ገንዘብ በዛ ነው። ቻምፒየንስ ሊግ ላይ አይሰማም፣ ወደ አይጥነት ነው የሚቀየር። በዛም ነው ፕሪሚየር ሊግ ላይ ለዘብት ማለት የፈለገው። ለዛም ለዘብተኛው ነው። ለዛም ሰላም የባለፈው የዩናይትድ እና አርሰናል ጨዋታ ስንመለከት አይተኮነ ተጫዋቾች ኳስ ወደ ኋላ ነው የሚመልሱት። አይተኮነ በእጅ እንኳን እያጨማለቁ ሃንድቦል ነበር የዩናይትድ ተጫዋቾች ግን ዝም ሲሉ ለምን ነበር የነበረው? አውቀው ነው አይፈልጉትም። ፕሪሚየር ሊጉን አይፈልጉትም ዘላለም ተጨራሽ ነው የማይፈልጉት። ረንተ ያጣለማኛቱን ያጣለኝ ይሳል አማራጭ ዘላለም
እና አርሰናል ዛሬ ሙሉ ትኩረቱን አድርጎ ወደ ሁለተኛው ዋንጫው ያመራል። ያንን በልቶታል ብያለሁ። አለቀ ደቀቀ። ቀጣይ ምንድነው? ቻምፒየንስ ሊግን ማረጋገጥ ይፈልጋል። የዛሬውን ጨዋታ ካሸነፈ ቻምፒየንስ ሊግን ይበላል። ይሄን ታውቃለህ። ረገና አሁን 32 ቲም አለ። ለምን 64 ቲም አይኖርም? ለመተኛው 0 ነው። ጀርመናቸው ምንም ቲሞች ስለላ ትኩረቱን በሙሉ ሰጥቶ የሚጫወቱበት ጨዋታ ማለት ቻምፒየንስ ሊግ። በዛ ላይ ሀባ ነጥብ ባለፈው ግን ጥለዋል፣ ተሸንፈዋል። ለመናገር ተሸንፈዋል። የዛን ጊዜ ዩናይትድ ድንቅ ነው። ሶስተኛውን ጎል ደግሞ ኩና ምናምን ይጥፍጥ አግብቶ ጨፈረ አይደል? ይታያል። በመልስ ጨዋታ ታያል። የመልስ ምት እንዴት እንደሚሰጥ መልሰኛ ጨሶ ነው እንዴ! አርሰናሎች አርቴታ ምን አይነት አሪፍ ስብስብ የተገነባ ስብስብ ይዘው እንዴት አይነት ሰሪ እንዳደረጋቸው ዘላለም አይታል። 90ንም ደቂቃ ሙሉ ኮርና ቢጫወቱ ደስ ይላቸዋል አርሰናሎች። ኮርናን እንዴት ትመካለህ አንተ? ይሄን መሰለ ክለብ ሰርተህ ምንድነው? ኮርና እኮ እንደ አማራጭ የምታገበው ነገር ነው እንደሆነ ታውቀው። ግን መድፈኞቹ ስትመለከታቸው ጭራሽ ኮርናን እንደ ፔናልቲ መቁጠር ጀምረዋል። ፋውልም ሰርተውም ቢሆን ኮርናን ያገቡባል። ከዛ በኋላ በቃ ከቆመ ኳስ የሚገኝ ውጤት ዘላቂ አይሆንም። ሆኖም ማያውቅም ዘላለም በጭራሽ ሆኖም ማያውቅም። ጅሩድ ባለ ሰዓት እንኳን እንደዛ ኮርናን በኮርና ይመጣ ነበር ደርሰኞች። አሁን ላይ ማይገጭ የለም። አንተ ራያ ይገጫል፣ ኮርና ግን እንጂ አርሰናል በጣም ነው የሚገርም። አርሰናል እንደውም ምን አይነት ቀልድ ተጣለበት መሰለህ ዘላለም። ባይጣልበትም አርሰናል የመጨረሻ የዋንጫ ጨዋታ ላይ 90 ደቂቃ አልቆ የባከነ ተጨምሮ ሌላም ሰዓት ተጨምሮ ያው መለያቸው የሚሆነው ፔናልቲ ነው አይደል? አዎ። አርሰናል ግን በኮርና ቢለያይ ደስ ይላል። በቃ ፋይናል ጌም ላይ ሁሉ በቃ በኮርና ተለያይቶ ቢያሸንፍ ደስ ይለዋል። አሁን አርጀንቲናም ቢሆን ከፈረንሳይ ጋር አርሰናል ግደለው ፔናልቲን አይመርጥም። በቃ በኮርና እንለያይ ነው የሚለው። ይሄ ደግሞ የተባተተ ጨዋታ ነው። ታክቲኩም ተነቅቶበታል። ድንባር ጃም ሆኗል። ድንባራ ቲም ሆኗል። ለምን እንደሚሰራ አይገባኝም። አርቴታ ሁሌም እንደተፎገረ፣ ሁሌም ሚዚዋ እንደተባለ አያገባም እያለ ሌላው ባላንጣ ቡድን እንደልብ አፉን የሚከፍትበት አርቴታ ለምን እንደሚከፍትበት አሁን እየገባኝ እውነታቸው ነው። አርሰናል በዘንድሮ አቋሙ ካልበላ እመነኝ ሸራ ይበላል። በጭራሽ እቁብ ቢጥል ሁሉ ማለት ነው። እቁብ ጥሎ አንደኛ አጣ ቢደርሰው የሚበላው ሲቲ ነው አርሰናል። የምሬ ነው ዘላለም። አርሰናል እቁብ ቢጥል እና አንደኛ አጣ ቢደርሰው የሚበላው ሴፍ ነው። በጣም ፍርሃት አለባቸው መብላት ላይ ይግደረደራሉ። ጎንደሬ ነው የሚመስሉኝ አንዳንድ ያያዘል ደፋን ስታይ ደግሞ በዛ ጋር የጎንደርና የጎንደር ፍቅር አልወጣለትም እስከዛሬ ድረስ። በበረዶ ላይ የማይተባል የሚሰራው መንሸራተት ነው የቀረው። እናም የባለፈው አርሰናል በጣም የሚያስቆጭና የሚያናድ ነው። ይዞት የገባው ፎርሜሽን ኤዜን ለቤንች ያስገባው ነው የሚመስለው። ማርቲን ኤዜን አስገብቶ ክንፉን ማስወጥ ይችል ነበር። ዊንጊንግ ቱ ዘ ብሎክ መጫወት ሲችል ትራይፖድ ነበር ሲጫወት ነበር። ኧረ ትራይፖድ አንተ ለካሜራ እኮ ለእግር ኳስም ገና ስለረበን ፎርሜሽኖቹ ማን ነው የሚማቀው? ትራይፖድ አትድገመው አይሆንም። በቃ ዊንጊንግ ምናምን ተዳለ እንደ እንግሊዝኛ እንዴት እና ተንገባል አንተ ሩኒን ብትሆን እንግሊዝኛ ናቸው። እናም ብቻ ወደ ስፖርት ትኩረታችንን ስፖርቱ ላይ እናድርግ። በዚህ ካሉ መጣ አላልኩም ገና አርሰናል የዛን ቀን ይዞት የገባው ከፎርሜሽን ጀምሮ ከቅያሪው ልክ አይደለም እና አርሰናል የዋንጫ ባለቤትነቱን የሚያጠራጥር ስራ ነው የሰራው። በኔ በኩል ዘላለም ይሄንን ነው የምለው። የአርቴታው ስብስብ እንደ አሸናፊ መጫወት አለበት። የአሸናፊ ሜንታሊቲ
የዋንጫ በላተኛ ሜንታሊቲ ከሌለው ዘንድሮም በጣም ከባድ ይሆንበታል ብዬ ነው ማለት። በጣም አዝናለሁ ብቻ ለያገነፍ ቤተሰቦች ለሁሉ ለጨሌዎችን ጭምር ማሊያ ምናምን ለብሰው እዚህ አርሰናል የወከላቸው ይመስል አላ የደጋፊ ማህበር ዳጪዎቹ ለጆቻ ለነሱም ጭምር አዝናለሁ። በጣም ነው ማለት ይሄን ነው የምለው። ዘላለም በሌላ እሺ ነዴትም ሰዓት ተርሻል። እንግዲህ ውድ ተመልካቾቻችን ውጭ ባርስ ፕላስ ላይ ነበር ይህንን ፕሮግራም ስትከታተሉት የነበረው። የፕሮግራማችን ስፖንሰሮቻችንን ከዚህ በፊት ስለዘረዘርን አሁን ላይ እኛ መዘርዘር አንችልም። እናንተ ብቻ ከእናንተ የሚጠበቀውን 1 2 3 ነገር አድርጉ። 3ቱም የደውል ምልክቷን በመጫን ሰብስክራይብ ማድረግ ነው። አብራችሁን ቆዩ።